displacing Amara in Ethiopia. Abiy Ahmed. ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሩ ሰላምታችንን እናቀርባለን። ዛሬ በለንደን ደማቅ ትዕይንተ ህዝብ ተካሂዷል። ኢትዮጵያውያን ያካሄዱት ትዕይንተ ህዝብ በቅርብ ጊዜ በለንደን ከተካሄዱት ትዕይንቶች ሁሉ በተሳታፊ ቁጥር ትልቅ እንደሆነ ነው የሚነገረው። በዕለቱም የሻማ ማብራት ፕሮግራም ተካሂዷል። በአጠቃላይ ዛሬ ለንደን በኢትዮጵያውያን ደመቅ ብላ እንደዋለች ነው ያገኘነው መረጃ የሚያመለክተው። ወደዚያው ደውለናል። አዲስ ሰለሞን መስመር ላይ ይገኛል። እንግዲህ ለንደን ጠንካራ የፋኖ ደጋፊ ኮሚቴ አለ። በተለያዩ እንቅስቃሴዎች ውስጥ ይሄ የለንደን ፋኖ በሚል የሚታወቀው ስብስብ የተለያዩ ዝግጅቶች ላይ በመታደም የኢትዮጵያውያንን ድምጽ በማሰማት የሚታወቅ ነው። ዛሬም ይህንን የተቃውሞ ሰልፍና የሻማ ማብራት ስነ ስርዓት በማስተባበር ትልቁን ድርሻ ወስዷል። ይህንን አስመልክቶ እንግዲህ ከአዲስ ሰለሞን ጋር ቆይታ አደርጋለሁ። አዲስ፣ ዛሬ በጣም በተለየ ሁኔታ ነው ለንደን ደመቅ ብላ ነው ያለችው። በእናንተ ምናልባት ዝግጅቱ በአጠቃላይ በአውሮፓ ደረጃ የታቀደ እንደሆነ ነው የሰማሁት። ነገር ግን ዛሬ ለንደን ከፍተኛ ድምቀት እንዳለው ሰምተናል። ሰላም መሳይ፣ አመሰግናለሁ። በትገርም ታሪክ ለንደን ላይ በትልቁ ግዙፍ ነው ብልም ምንም እንትን የሚለው ነገር የለም እና በጣም ትልቅ ሰላማዊ ሰልፍ ነው የተካሄደው። በጣም ከሚገርመው የአማራ በዩኬ ግብረ ኃይል ያዘጋጁት ነው። ያው ለንደን ፋኖም ትልቁን ድርሻ ተወስዷል። የአማራ አንድነት ድርጅትም በዩኬ እሱም አለበት። በርሚንግሃም፣ ማንቸስተር በቃ ተገልብጦ ነው የመጣ። በሁለት በሶስት አውቶቡስ ነው የመጡት እና በጣም ትልቅ ነው። ከሚገርመው ነገር በሰላማዊ ሰልፍ የማይፈቀድ ቦታ ነው የፈቀዱልን። በተለይ የለንደን እምብርት የሆነው የገበያ ማዕከል ኦክስፎርድ ሰርከስ እና በቱሪስቱ የታወቀው ፒክዲሊ የሚባል ቦታዎች አሉ። ሶሆ የሚባል አብዛኛው የለንደን እምብርት ነው፣ ዋናው እምብርት ነው። የቢዝነስ ሴክተር ቦታ ነው። ኢን ቢሊየን የሚካሄድበት ቢሊየን ፓውንድ የሚካሄድበት የቢዝነስ ሴንተር ነው። ያዘጋ ነው እና በጣም ትልቅ ሰላማዊ ሰልፍ ነበር። መዓት የፖሊስ አጃቢ ነበር። በጣም ከሚገርመው መልእክቱ በተለያዩ ነጮች በሌፍሌት የተበተነው እኔ ከ5 ከ6 ሺህ ለፍሌት በላይ ነው የተበተነው እና በጣም ትልቅ ግዙፍ የሆነ ሰላማዊ ሰልፍ ነው ያካሄድ ነው። ከበርሚንግሃም የመጡ ልጆች በትርኢት እንደተለመደው አገዛዝ እያደረገ ያለውን መከራና ስቃይ የሚያሳይ ትርኢት ያሳዩበት፣ ከማንቸስተር የመጡ ልጆች የጮሁበት እና ትልቅ ሰላማዊ ሰልፍ ነው የተዘጋጀው እና በእውነት ዩናይትድ ኪንግደም አማራ በጣም ነው የኮራውት። መሳይ፣ እንደው አላማው ምንድን ነው? እንደሰማነው ከሆነ በተለያዩ አካባቢ በአውሮፓ ደረጃ የሚካሄድ ትዕይንት እንዳለ ነው የተነገረው። እንግዲህ እናንተ ቀዳሚውን ስፍራ ወስዳችሁ በዩናይትድ ኪንግደም የአማራ ማህበር እንደዚሁም በተለያዩ የእንግሊዝ ከተሞች ያሉ ኢትዮጵያውያን በተለይም የአማራ ብሔር ተወላጆች በሰልፉ ላይ እንደታደሙ ነው የሰማነው። በምሽቱም እንደዚህ የሻማ መብራት ስነስርዓት አከናውናቸዋል። እንደው አላማው አጠቃላይ አላማው ምንድን ነው? እንደሚታወቀው በአማራ ላይ የሚደረግ ግፍና መከራ ያው ቀደም ብሎ ይታወቃል። ነገር ግን አሁን ያ ግፍና መከራ መልኩን ቀይሮ በእህቶቻችን ላይ የተደረገው አሰቃቂ ወንጀል በዓለም ላይ ተደርጎ የማይታወቅ እህቶቻችን ጡታቸውን ቆርጠው ቆዳቸውን ገፋው ለዓለም ሕዝብ ያቀረቡበት አረመኔያዊ ስራ በእውነት እንደ አማራ የሚያስተኛ ስላልሆነ እህቶቻችንም ራሱ ለማሰብና የነሱን ሻማ መብራት ያካሄድንበት ነው። ግፉ እና መከራው ከዚህ የበለጠም ቢሆንም ግን አሁን በጣም አሰቃቂ ላይ ደረጃ ላይ ስለደረስን ይህ አገዛዝ በእውነቱ በአጭር ጊዜ ውስጥ ካልተወገደ እያንዳንዱ ይሄ ዕጣ እንደሚደርሰው በተለይ አማራው ደግሞ በዛ መሬት ላይ መኖር የተከለከለበትና እንዳይኖር ገብተው በድሮንም በተለያዩ መሳሪያዎች እየጨፈጨፉት ሰንጋ ቀልበው እነ ሽመልስ አብዲሳ እንደተናገሩት በሬ ቀልበው ከኦሮሚያ ክልል በሬ ቀልበው ሂድና አንገቱን ቁረጠው፣ ጡቱን ቁረጠው፣ እግሩን ቁረጠው፣ የወንድ ልጅ ከሆነ ብልቱን ቁረጠው ብለው የላኩት ነፍሰ በላ ሰራዊት እያየን መተኛት ስላልቻል ይህን ለዓለም ለማሳወቅና ብሎም ደግሞ የአማራን ሶሊዳሪቲ ወይንም አማራ አንድ ሆኖ የመጣብንን መከራ ተጋፍጠን በጋራ ሁነን ኢትዮጵያ ለኢትዮጵያኖች የተመቸች ሀገር ለመፍጠር ጊዜና ወቅቱ አሁን ነው በሚል ነው ሁላችንም ተነስተን ይሄን ሰላማዊ ሰልፍ ያካሄድ ነው። መሳይ፣ እንደው የህዝቡ ስሜት ማለት የተሳተፈው ኢትዮጵያውያን ስሜት ምን ይመስላል? በእርግጥም እጅግ የሚያስቆጣ ነው እየተደረገ ያለው። አሁን ደግሞ የድሮን ጥቃት በሰፊው እየተከናወነ ይገኛል። ሰላማዊ ዜጎች
ዜጎች ላይ ሰላማዊ ተቋማት ላይ ነው የአብይ አህመድ አገዛዝ ይህንን የድሮን ጥቃት እያከናወነ የሚገኘው። በጎጃም፣ በጎንደር፣ በሸዋ እንደዚሁም በወሎ ነው ጥቃቱ እየተፈጸመ ያለው። የሴት ወታደሮች ላይ የተፈጸመውን ጥቃት እንደዚሁ የኢትዮጵያን ሕዝብ እንዳስቆጣ የሚገኝ ነው። እንደው ስሜታቸው ምንድን ነው? ይሄ ነገር የተፈጸመው በ21ኛው ክፍለ ዘመን ላይ ነው። በዚህ ዘመን ኢትዮጵያ ምድር ላይ እንዲህ አይነት ጭካኔ ተፈጽመዋል። እንዴት ነበር እንደው የህዝቡ ስሜት? መሳይ በእውነቱ በዓለም ላይ እንደው ሚዲያ ስላለ በጣም ዘግቦ ከሚያስቀረው ታሪክ በጣም አሰቃቂው በኢትዮጵያ ምድር ላይ የሃይማኖት መሰረት በሆነች በክርስትናውም በእስልምናውም በሌሎችም ሃይማኖት የበላይነትን ቀደምት ታሪክ ያላት ሀገራችን ላይ እንደዚህ አይነት ዘግናኝ በእውነት እኔ ለትውልድ እኔም ለመስማትም የሚቀፍ የሃይማኖት አባቶች ዝም ያሉበት የሃይማኖት በተለያዩ ሃይማኖቶች ያሉበት ጸጥ ያሉበት እኔ እንደ ተአምር እንደ ታሪክ የሚዘከር በጣም አሰቃቂ የዘመናችን ማለትም የ22ኛው መቼም ሊፈጸም የማይችል አሰቃቂ ግፍ ነው እየተፈጸመ ያለው። ይህ በአማራው ላይ ብቻም ሳይሆን በተለያዩ አካባቢዎችም ይፈጸማል። ግን በአማራው ላይ እየደረሰ ያለ ግን እንደ ጅምላ ጭፍጨፋና እንደ በሩዋንዳ ላይ በቱትሲ ላይ የተፈጸመው የዘር ጭፍጨፋ ከዛ በላይ መጠኑ ከዛ በላይ የሆነ ነው። ዓለም ዝም ብሎናል። ዓለም ጸጥ ብሎናል። ነገር ግን እንደ አማራ ግን መተኛት የማያስችል ቤት መቀመጥ የማያስችል አንድነት ፈጥረን ይሄን አገዛዝ ሰብረን መጣል የሚያስችል አረመኔያዊ ጭፍጨፋን ያካሄደውና በእውነት ይሄን እያየ ዝም የሚል ኢትዮጵያዊ ይሄን እያየ ዝም የሚል የሃይማኖት አባት ይሄን እያየ ዝም የሚል ሌላ ማህበረሰብ የዓለም ማህበረሰብ በእውነት በታሪክ ይጠየቃል። በታሪክም ሲዘገብ ይኖራል። ምንም ያላደረጉ በተለይ በአሁኑ ወቅት በጣም ማዝነው እዚህ ሰላማዊ ሰልፍ ብዙ ሻማ መብራቱ ላይ የሃይማኖት አባቶችን ጋብዘን ነበር። አንድም አልተገኙም። በጣም ነው የሚያሳፍረው። እነኚህ ሰዎች ነገ ጧት የያዙትን መስቀል ማክበር ካለባቸው እየሞተ ያለው ሆን ብሎ እየተገደለ ያለው የሰሜኑን የክርስትና ብቻ ሳይሆን የእስልምና ጥንታዊ መሰረት ያላቸውን እያጠፋ ያለ መንግስት ነውና ትንሽ አሳፋሪ ነው፣ ዘግናኝም ነው በእውነት መሳይ። ይሄን ዘግናኝ ነገር ኢትዮጵያዊ ነኝ ብሎ ለመናገር ወይንም በዚህ ሰዓት በዚህ ሀገር ላይ እዚህ ባለው ነጭ ላይ የት ነህ ሲባል ሀገሬን ለመጥቀስ የሚያሳፍር ስራ ነው የተሰራውና አሳፋሪ ነው። ወቅቱ አሁን ነው። ይሄን ሰው ማስወገድ የምንችልበት ወቅት አሁን ነው ብዬ ነው የምገምተው። መሳይ እንግዲህ ምን አደረጋችሁ? ይሄ ምናልባት ለእንግሊዝ መንግስት ነው በመጨረሻም ጥያቄያችሁን ወይም ደግሞ ቁጣችሁን የገለጻችሁት። በመጨረሻ ምን አደረጋችሁ? ከሻማ መብራቱም ሆነ ከዚህ ከሰላማዊ ሰልፉ በኋላ መልእክታችሁ ለማን ነው እንዲደርስ ያደረጋችሁ? ደብዳቤ ተዘጋጅቷል። ለእንግሊዝ ጠቅላይ ሚኒስትር የሚገባ ደብዳቤ ተዘጋጅቷል። የፖሊስ ሪፕሬዘንታቲቮች አሉ፣ ብዙዎች አሉ። እነሱን አስገብተናል። በእውነት የእኛ እንቅስቃሴ ይታወቃል፣ በእንግሊዝ መንግስት ይታወቃል። ለዚህም ነው ፖሊሶች የሚያደርጉልን እንክብካቤ ቀላል አይደለም። ምክንያቱም በኢትዮጵያ ላይ የሚፈጸመውን ግፍና መከራ ጠንቅቀው ስለሚያውቁ ትልቅ እንክብካቤ ነው የሚያደርጉልን። የያዝነው ምስል በእውነት በ21ኛው ክፍለ ዘመን ነው እንደ የተፈጸመ እያሉ ነጮች ቁመው ነበር የሚያዩት። በጣም ከሚገርምህ ኦክስፎርድ ሰርከስ የሚባለው የገበያ ማዕከል ፒክደሊ ሰርከስ የሚባለው ሚሊየን ቱሪስት ነው ያለበት። ቁሞ ያየው ቱሪስት ማአት ነበር። ወደ ከ5,000 ከ6,000 በላይ ልፍሌት ነው የተወሰደው እና ቁሞ ነበር። በቃ አብዛኛው ሲያዝን ነበር። ቁሞ ነበር። ምንድን ዓለም ምን እየሰራ ነው የማለት ያክል ነው እንትን ሲሉ የነበሩና ለጠቅላይ ሚኒስትሩ ይደርሳል። ደፍነትሊ ደግሞ ያውቁታል። ቀደም ብለን ዝግጅት ስንናገር ያውቁታል። ለንደን ፋኖ በተለያየ ቦታ ላይ የሚያደርጋቸውን እንቅስቃሴ ጠንቅቀው ያውቃሉ። እኛም እንደምታየው ማንንም አናስፈቅድም። አስፈላጊ ነገሮች ሲሆኑ ያው ዘለን ነው የምንሄደው። ግን በፖሊስ የደረሰብን ችግር የለም። ምክንያቱም መከራና ስቃዩን ስለሚያውቁ ከኛ ጎን ነው የሚሆኑት እና ደብዳቤዎችን አስገብተናል። አይሆፕ መልስ በቅርቡ ይሰጠናል ብዬ አስባለሁ። እንደው በመጨረሻ እንግዲህ ይሄ አይነት ስሜት እንዲህ አይነት ትዕይንት እንዲህ አይነት ቁጣ በመላው አውሮፓ እንደሚካሄድ ነው። ምናልባትም ወደዚህም ወደ ሰሜን አሜሪካ ይመጣል። ተመሳሳይ የሆኑ የህዝብ ትዕይንቶች እንደሚኖሩ ይጠበቃል። እንደው በአጠቃላይ ምን ማለት ይቻላል? ይሄ አይነት መልእክት ያስፈልጋል። በዚህ ወቅት ላይ በተለይ አገዛዙ ጭካኔ በሚፈጽምበት ጊዜ፣ ሰላማዊ ዜጎች ላይ እንዲህ አይነት ጭፍጨፋ በሚያከናውንበት ጊዜ ውጭ ያለው ኢትዮጵያዊ ድምፁን ማሰማት አለበት። ከድምፅ ከማሰማትም ባሻገር ጉዳዩ በዓለም አቀፍ ፍርድ ቤት እንዲታይ ጫና መፈጠር ያለበት እንደሆነ ይታመናል። እንደው በመጨረሻ የምትለው ነገር ካለ ወንድሜ መሳይ፣ በዚህ ሰዓት ላይ በእውነት ይህ ግፍና መከራ በተለይ እየደረሰበት ያለ የአማራ ማህበረሰብ አንድ ሆኖ ድምፁን ካላሰማ የሞት ሞት ነው። በተለይ ደግሞ
በየቤቱ ከንፈር መምጠጥ አሁን አያዋጣም፣ ምንም አያዋጣም። በእውነት ወተን አገዛዙን ልንቃወም የምንችልበትና አገዛዙን ራሱ ገመናውን የምናጋልጥበት ወቅት አሁን ነው። ከምንም በላይ እኔ የማሳስበው በያዙት መስቀል በክርስቶስ በተሰቀለው በያዙት መስቀል የቤተክርስቲያን አባቶች እንደዚህ ደግሞ በሚያምኑት ወንድሞቻችን የሙስሊም ወንድሞቻችን በተለይ በቅርቡ ያጣናቸው ታላቅ አባት ሀጂ ሙፍቲ የነሱ ልጆች ሌላውን አይደለም ሌላውን ያስባሉ የእሳቸው ልጆች አብረው ከክርስቲያኑ ጋር እየታረዱ እየተጨፈጨፉ ያሉት ወጥተው በጋራ ድምጽ ማሰማት ግድ ይላል፣ በጣም ግድ ይላል። ይሄ ወቅቱ ነው። በዚህ ጊዜ ቤቱ ተቀምጦ ይህን መከራና ችግር ወጥቶ ድምጽ ያልሆነ በእውነት አማራ ነው ብዬም ኢትዮጵያኖችም ሊያግዙን ይችላል። ሁሉም መኖር አለበት። ይሄ አገራችን ነው። አጠቃላይ በመላው ኢትዮጵያ ነው አሁን ሰላም ያጣችው ችግር ያለው በመላው ኢትዮጵያ ነውና ሌሎችም ወንድሞቻችን ከጎናችን የሆኑ ዘንድና አገዛዙም በአጭር ጊዜ ውስጥ በጋራ ሆነን ለማስወገድ ሁላችንም እጅ ለእጅ መያያዝ እንዳለብንና የጋራ ትግል ማድረግ እንደሚገባን አሳስባለሁ። ወንድሜ በጣም አመሰግናለሁ። እንግዲህ ሂደቱን እንከታተላለን። በሌሎች አካባቢዎች ያሉትንም የሚደረጉትንም ትዕይንቶች እንደዚሁ በመከታተል ለተመልካቾች እናቀርባለን። አዲስ ሰለሞን ለንደን ፋኖ እግዚአብሔር ይስጥልኝ። አመሰግናለሁ መሳይ።